ያደገው ሰው ከዛ እውነት ነው የሚኖረው ማለት ነው። አሁን ያደገው ሰው ውስጥ ያለው እውነት ሀብታም መሆን ማይቻል ተደርጎ ከሆነ ቅርጾ የተሰራው ያ ሰው ምንም አይነት ስራ ቢሰራ ከሀገር ቢወጣ 2-3 ቦታ ቢሰራ አዲስ ትምህርት ቢማር እንዲሁ ይታገላታል እንጂ የሚፈልጋትን ነገር አያያትም ማለት ነው። ስለዚህ ፓተርኑ ከውስጥ ነው የሚወጣው። ያንን ከተገነዘብኩ በኋላ ነው ህይወቴ ከነበረበት ቅርቃር መውጣት የጀመረው። የራሴ ዩቲዩብ አለኝ በነገራችን ላይ ትዕግስት ግርማ ወይም ማኪባ የሚባል ዩቲዩብ አለኝ። እዛ ላይ ትናንት ያለፍኩባቸው ህይወቶቼን ለሰው ማጋራባቸው ትናንትና ምን ይመስላል ብዙ ታዋቂ ሰዎች በዚህ አልተለመደም የመጀመሪያ ነኝ ብዬ አስባለሁ። በራሴ ዩቲዩብ ትናንትና ምን ይመስል ነበር መውደቅ መነሳቶች ነበሩበት እንዴት ከምን ተነስቼ እዚህ ደረስኩ የሚለውን ታሪኬን እዛ ላይ አስቀምጬ ነበር። አንደኛው እስካሁን ድረስ ነው ማወራ የሰማያዊ ቀለም ቤት ውስጥ ሰማያዊ ቀለም ሳይ እስቅ ጫወት የነበርኩ ልጅ ዝም ብላለሁ። እሺ በጣም ይገርም። እንደገና ከቀለም ጋር አሁንም ልንገረ ይሄ ክሬም የሚባል ላይት ክሬም የሚባል አለ ክሬም ቀለም የሚባል የሳሎን የሚቀባው ክሬም ቀለም እሱም ሳየው ውስጤ ርብሽ የሚያረጋኝ አለ። እንደገና ሌላ ቀለም ልጨምርልህ ሮዝ ከለር ሰማያዊ ቀለም ሮዝ ከለር እና ይሄ ክሬም ከለር የሚባሉት ሶስቱን ቀለሞች ሳይ እስቅ ጫወት የነበረበት ቦታ ላይ ከነበር በተለይ ሰማያዊ የሰማያዊ የተለየ ነው የሚሆነው። እነኚህ ቀለሞች ሳያቸው እስቅም ከነበር አየውና እንደዚህ ይላሉ። ለምንድን ነው ወደ ልጅነቴ ሲሄድ ለጉድፈቻ ተሰጥቼ ነበር። ለጉድፈቻ ተሰጥቼም እዛው ዩቲዩብ ላይ ብታይ በደንብ እንትን ትሏል ያስባልና እዛ ለጉድፈቻ በተሰጠውበት ሰዓት ላይ ከአባቴ ጋር በጣም ያለኝ አታችመንት የተለየ ነው። የ3 ዓመት የ4 ዓመት ነው መሆን በጣም ትንሽ ነኝ። አባቴ ግን ማሳደግ ስላልቻለ እኔን ለጉድፈቻ ተሰጥቶኛል። እሺ የተቀመጥኩበት ክፍል የተቀባችሁ ለካ ሰማያዊ ቀለም ነው መኝታ ክፍሌ። ከዛ ያቺን ቤት ሳስባት ለምንድን ነው የረጅም ሰዓት ራሴን ጠይቃለሁ ለምንድን ነው እነዚህ ቀለሞች የሚረብሹኝ እያልኩ ማለት ነው። ትዝ ሲለኝ የምወደው አባቴን እንዳላገኘው የታሰርኩባት እስር ቤት ነች ለኔ አይምሮ የነበረችው። ፒንክ ቀለሙ የእናትና የአባቴ ጉድፈቻ እናትና አባቴ መኝታ ክፍላቸው ቀለም ነበር። አሁን በቅርብ ጊዜ ነው ነጁ ሊተረዳውት ክሬም ከለሩም የቤቱ የሳሎን ከለር የነበረው እሱ ነበር። እነዚህ ቀለሞች አባቴን እንዳላገኘው እየከለከሉኝ ከአባቴ ጋር እንዳልገናኝ እንቅፋት ይሆኑኝ የኔ ሳስባቸው እስር ቤት ይሆኑ ያ ስሜት እውነቴን ነው። አሁን ይሄ ማልቀስ አልፈልግም እውነቴን ለመናገር እንዲወጣ ግን ፈልጋለሁ ከውስጤ። በምን መልኩ ማውጣት ይችላል? ይሄን እኔ ጋር ብትመጪ ይሻላል። በእውነት በጣም ኢዚ ለምን ተቀናውን ስሜቴን ሌላ ሰው አይረዳውም። እኔ ነኝ ይሄን ማቀው ባለቤቴም ነግሬዋለሁ። እርሹ ይለኛል እንዴ እሱ እንደሚነግረኝ ቀላል አይደለም ለመርሳት እንዲወጣ ፈልጋለሁ ግን አልቻልኩኝም ማለት በጣም አስገራሚ ነገር እንዲወጣ በጣም ቀላል ነው። ትጂ በቃ ዶንት ወሪ ችግር የለም። የሚገርም ነገር ነው። ቅድም የነገርኩሽ እዚህ ጋር ነው የሚመጣው ማለት ነው። አሁን ይሄን ተይ ይሄን አድርጊ በማለት አይደለም የሚሆነው። ኮንሺየስ ምክር ለሚያስበው አእምሮሽ አድሬስ የሚደረግ ምክር እኔ አሁን ስለዚህ ችግርም እንድትነግሪኝ አልፈልግም። ይሄንን እናጠፋውና አንድ ቀን እዚህ ጋር ታወሪዋለሽ። ወንድሜ ሲለኝ የነበረው ማህበረሰቡ ከኔ ይጠብቁት የነበረው በተለይ አንድ ደጀን የሚባል የፊዚክስ አስተማሪ ነበር። እስካሁን ድረስ አስታውሰዋለሁ። ልጅ ነበረ በዛ ሰዓት። አሸናፊ አንተ በጣም ትልቅ ቦታ ነው የምትደርሰው፣ ትልቅ ሳይንቲስት ወይ የሆነ ነገር ልትሆን ትችላለህ፣ እንደዛ ነው ኤክስፔክት ማድረገው ይለኝ ነበር። እቀበለው ነበር። ከዛ የተነሳ ፈተናዎቹን በጣም ቢከብዱ እንኳን እደፍናቸው ነበር። እኔ ስረዳው ስኬት ደርሰን የምናርፍበት ቦታ ሳይሆን ቀን በቀን የምንኖረው ኑሮ ነው። ጉዞው ራሱ ነው ስኬት። የስኬት መንገድ ነው እንጂ ያለው የስኬት ቦታ ወይ መዳረሻ አይደለም ያለው። ያን ጉዞ ቅርጽ ባለው መንገድ ለመሄድ ግን የምንሄድበት ቦታ በአእምሯችን ውስጥ ቁልጭ ብሎ መቀመጥ አለበት። ያንን ወደዛ ጉዞ እየሄድን ይሁን ወደኋላ ወደ ጎን እየፈጠንን ይሁን እያዘገምን እሱን ማፓውት የምናደርግበት የሆነ የምንደርስበት ቦታ መኖር አለበት። አሁን እንግዲህ እየተሳካለት የሆነ ሰው ምን አይነት ሰው ነው ብትይኝ ነፍሱን የሚያሞቀውን የምር የሆነውን ህልሙን እየኖረ ያለ ሰው። ከባህር ዳር ዩኒቨርሲቲ ከመጣው በኋላ አንድ ያልነገርኩሽ ነገር ልክ የመጀመሪያውን አመት እዚህ ስንቆይ ህልሜ ልከተል ብዬ ነው የመጣሁት። እንግዲህ የመጀመሪያውን አመት ስንቆይ ያጠራቀምና ገንዘብ አለቀችና ታክሲ ሳንቲም አጣ ነበር። ከመገናኛ እስከ ሰሚት ድረስ በእግሬ ሄድ ነበር። የልጆቼ አልባሳት ጉልበታቸው ላይ መቀመጫቸው ላይ እያለቁ መጡና ምን አይነት አባት ነኝ ማለት ጀመርኩ። በቃ በጣም እንትን ያደረገኝ ነበር። ልክ ያን ጨረታ አሸንፈን ስራ በትክክል መስራት ስንጀምር የልጆቼ ልብስ ተቀያየረ። ለትምህርት ቤት የምከፍለው ነገር ሐሳብ መሆኑ ቀረ እና የዛን ጊዜ ለልጆቼ ገዝቼ መጣው ቀንና እነዛ
ባባ ልብስ ገዛል ኬት ነው ያመጣው ምናምን ሲሉኝ እንደዛ አይነት በስሜት ደረጃ ማለት ነው። በሌላ ደረጃ ሌላ ነገር አለ፣ ግን በስሜት ደረጃ ለልጆቼ ልብስ መግዛት መቻል እየሰጠኝ ደስታ ማረሰው ነገር። ትልቅ ደረጃ ላይ ደርሶ ሊሆን ይችላል። እየተጓዘ ነው ወይ ነው? ህልም አለው ወይ ነው የመጀመሪያው ጥያቄ። ያን ህልም ለማሳካት ቀን በቀን የሆነ ነገር መሬት ላይ እየጣለ ነው ወይ? ልክ ብሎኬት ሲገነባ አንድ በአንድ ብሎኬቱን እያስቀመጥን ገንብተን ቤት እንደምናደርገው እያንዳንዷ ብሎኬት የምትጣልበት ሰዓት ላይ ቤቱ እየተሳካ ነው። ስኬት የተጠናቀቀ ቤት አይደለም ማለት ነው፣ በእያንዳንዱ ቀን የሚሰራ። በዚህ ዴፊኒሽን ተሳክቶ ያለቀ ወይም ደግሞ ተሳክቶለት ያለቀ የሚባል ሰው የለም። ተሳክቶለት አልቋል ማለት ምን ማለት መሰለሽ? ሰውየው መቃብር ውስጥ ነው ያለው ማለት ነው። እየተሳካለት ነው የሚሄደው ሰው ግን መንገዱ ላይ ነው መንገዱ ላይ አይደለም ነው ጥያቄ። ስለዚህ የስኬትን መጨረሻ ያለቀ የሚባል ነገር ስለሌለ መንገዱ ምን ይመስላል ካልሽኝ፣ ሰዎች በትልቁ እንዲሳካላቸው ከፈለጉ የኔንም ኤግዛምፕል በዛ መንገድ ነው ላስረዳሽ የምችለው። ከነሱ ተሰጥኦ ውስጥ የሚወጣ ቅድም ስለ መክሊት ስትናገሪ ነበር። ፈጣሪ የሰጣቸው በትምህርት ያላገኙት ተፈጥሯቸው ውስጥ ፓኬጅ ተደርጎ አብሯቸው የመጣ የሆነ ነገር አለ። ልክ እንደ ጣት አሻራችን አይነት ሆነን የመጣ ነው። እኛ ብቻ ነን ያለ ነው። በዚህ የተለየ ማንነት ውስጥ ተደብቆ የተሰጠን ሁልጊዜ እኛ በውስጥ በኩል ባሰብን ቁጥር የምናየው የሚሰማን የሆነ ነገር አለ። ያንን ለሌሎች ሰዎች ጥቅም በሚሆን መንገድ ስንሰራው በደንብ አድርገን ሪፋይን እያደረግነው ስንሄድ የምንለውጠው ዓለም አለ። የምንለውጣቸው ሰዎች አሉ፣ የምንነካቸው ሰዎች አሉ። አሁን ዛሬ እዚህ ጋር የምናወራው ነገር የሚነካቸው ሰዎች አሉ። በእርግጠኝነት የኛ ህይወት ሄዶ በሌሎች ሰዎች ህይወት ውስጥ ገብቶ ለውጥ ሲያመጣ፣ አዎንታዊ ኢምፓክት ሲያመጣ ያ መንገድ ነው የስኬት መንገድ ተብሎ የሚባለው። እኔ ብቻ ምበላ ከሆነ፣ እኔ ብቻ ምለብስ ከሆነ፣ እኔ ብቻ ቤት ምሰራ ከሆነ፣ ለእኔ ብቻ የታጠረ ከሆነ የማደርገው ነገር በቃ አገር የሚሸፍን ፔንሲን ትልቅ ነገር ሊሰራ እችላለሁ። ያ ነገር ደስታዬን ያጎለዋል። ከሰዎች ጋር ያለኝን ግንኙነት ሁለንተና የሆነ ስኬት የሚባለው ጤናሽን፣ ያለሽን ኢንካም ወይም ደግሞ ይሄ ከእጥረት ነፃ የሆነ ህይወት፣ ለሌሎች ሰዎች የሚተርፍ ህይወት፣ የደስታ ህይወት፣ የምትጨብጫቸውን ሰዎች ሚነዝር የሚተላለፍ አይነት የአስተዋጽኦ ህይወት፣ ያን አይነት ህይወት ነው የስኬት ህይወት ብዬ የምጠራው። በጣም አሪፍ። ያንን አይነት ህይወት እየኖርኩት ነው ብዬ ነው የማስበው። በጣም አሪፍ። እስቲ ወደ ሎ ኦፍ አትራክሽን እንሂድ። ኦኬ። እሱ እንዴት ነው ሰውስ የሚረዳው? በትክክል ትርጓሜውስ ምንድን ነው? ምናልባት ይሄን ትርጓሜውን ላያውቁት ይችላሉና እኔም ጨምር እና ስለዚህ እስቲ ስለ ሎ ኦፍ አትራክሽን እናውራ። በጣም ጥሩ። መጀመሪያ ሎ ኦፍ አትራክሽን የሚባለው ነገር በጣም ፖፑላር የሆነው 2006 ላይ the secret የሚል ዶክመንተሪ ተሰርቶ ከ500 ሚሊዮን በላይ በዓለም ላይ ከታየ በኋላ ነው። ያንን ዶክመንተሪ የሰራችው ሴት ባይረን የምትባለው ሴት እዛ ውስጥ ያካተተቻቸው ሰዎች ከተለያዩ ከማይመስሉ ቦታ ተነስተው ማይገመት ህይወት የገነቡ ሰዎች ናቸው። እንደ ቦብ ፕሮክተር አይነት፣ ዶክተር ጆይ ቪታሊ፣ በጣም ብዙ ናቸው። እነዚህ ሰዎች በሙሉ የተነሱበት ቦታ እዛ ቦታ ይደርሳሉ ተብሎ ከማያስገምት ቦታ ነው የተነሱት። አሁን እንግዲህ በእነሱ አገላለጽ በዛ በአንድ ሰዓት አካባቢ ዶክመንተሪ አንድ ሰው እንዴት ከነበረበት ዝቅተኛ ቦታ ተነስቶ ትልቅ ቦታ ላይ እንደደረሰ ማብራራት ስለሚከብድ ባጭሩ ሲያስቀምጡት ምንድነው ያሉት? የምትፈልገውን ነገር እንዳገኘው ቁጥር እንጂ ይሆናል። በዚያን መንገድ ነው የገለጹት። ለምሳሌ መኪና የምትፈልግ ከሆነ መኪናው ውስጥ ግባና መሪውን ያዝ። መሪው ምንድነው ፊልም ያደርገው፣ ከዛ በኋላ ንዳው፣ በሚቀጥለው ቀን በር ላይ ይቆማል አይነት ነገር አድርገው ወሰዱ። ከ500 ሚሊዮን በላይ የሚደርሱ ሰዎች። የሚገርመው ነገር ግን በኋላ ላይ ያዩ ሰዎች፣ ዶክመንተሪውን ያዩ ሰዎች ለስንቶቻችሁ ሰርቷል ይሄ ነገር ተብሎ ሲጠየቁ ከ95% በላይ ሰዎች አልሰራላቸውም ብቻ ሳይሆን እንዲያውም በተቃራኒ ኮንተንት ማዘጋጀት የጀመሩ ሰዎች ሁሉ ነበሩ። እነዚህ ሰዎችን ስራ ሊያስፈቱ ነው። ምንድን ነው እያደረጉ ያሉት? ሰው ጥሮ ግሮ በላቡ ነው ገንዘብ ማግኘት ያለበት፣ የሚፈልገውን ህይወት መፍጠር ያለበት። እንዴት እንደዚህ ይባላል? እነሱ ራሳቸው ሳይሰሩ ነው እዚህ ቦታ ላይ ደረሱት የሚል አይነት ነገር አስነሳና በመላው ዓለም የሚቃረን የሚመስል ነገር ተከሰተ። አሁን እንግዲህ ብዙ ሰዎች ሎ ኦፍ አትራክሽን ኮንሴፕቱ የጀመረው ከዛ ይመስላቸዋል ለብዙ ሰው። ሎ ኦፍ አትራክሽን ማለት ምን ማለት መሰለሽ?
በዚህ ገሃድ ዓለም መርህ ወይም ህግ የማትችይውን ነገር በመንፈስሽ ማድረግ መቻል ማለት ነው። ስለዚህ እንደዚህ ቁስልን አስቤው ቁስልን ማገኝ ከሆነ መልካም ነገር ካሰብኩኝ መልካም ነገር ማግኘት አልችልም እስከምል ድረስ ማለት ነው። በጣም እውነት ነው። የሆነ ሰዓትም የሆነ ነገር ደግሞ መልካም ነገር አሰብኩኝ ፈልጌው ግን አይደለም ያንን ሐሳብ ሳስብ ግን ልቤ በቃ ሙልት ብሎልኝ ነው ያሰብኩት። ሙልት ፖይንቱ እሱ ነው። በነገራችን ላይ በህክምና ሁለት ከህክምና ቴክኒካል ቃል ውጭ ስም የወጣላቸው ነገሮች አሉ። አንድን ሰው አንቺ ሐኪም ብትሆኝና ባንቺ የህክምና ዕውቀት የሚተማመን ከሆነ ወይ ደግሞ በሌላ ሰው ተነግሮት ከሆነ እሷ ጋር ሂድ እንጂ ሄደህ እሷ ካየችህ ሰውነትን ከነካች መድኃኒት ካዘዘችል በእርግጠኝነት ትድናለህ የተባለ ሰው ማለት አምኖ ከመጣ ይሄ ሻይ የምንጠጣበት በሻይ ውስጥ የምንጠቀምበት ስኳር አለ አይደል? ቴብል ሹገር እሱ በኪኒኒ መልክ ተደርጎ አክቹአሊ የተደረገ ነገር ነው ነገር በሜዲካል ግሬድ የተዘጋጀ በጣም ንጹህ ውሃ ሰውየውን እመረምረዋለሁ። ከዛ በኋላ በእኔ ህክምና የሚያምን ከሆነ ይሄ በጣም ቀላል ነገር ነው እለዋለሁ። አሁን አንድ መርፌ እሰጥሃለሁ። ጧት አንድ፣ ቀን አንድ፣ ማታ አንድ ከምግብ በኋላ ተወስዳቸዋለህ እነዚህ ታብሌቶች በ3 ቀን ውስጥ ትድናለህ እለዋለሁ። ካመነው ይሄን ነገር ያንን የሰጠሁትን የስኳር እንክብል ቢወስድ የወጋሁትን ንጹህ ውሃ ወስዶ ወደ ቤቱ ቢሄድ ከመጀመሪያው የመርፌ መወጋትና የመጀመሪያው ክኒኒ መዋጥ ጀምሮ መዳን ይጀምራል ሰውዬው። አሁን ይሄን ሰው ያዳነው መድኃኒቱ ነው እንዳትይ ውሃ መርፌው ውሃ ነው። ይሄኛው ይሄ ፕላሲቦ ይባላል። ፕላሲቦ ማለት ሰዎች በገዛ እምነታቸው ሲድኑ ማለት ነው ትርጉሙ። በሌላ በኩል ደግሞ ኖሲቦ የሚባል ነገር አለ። ኖሲቦ ማለት በዚሁ አሁን በተጠቀምንበት አውድ ባስረዳሽ አንድ በሽታ የለብኝም ብሎ የሚያምን ሰው ድንገት ሐኪም ቤት ቢገኝ በወሊድ መልክ ወይ በሌላ መልክ እና ተመርምሮ ከፍተኛ የሆነ ብለድ ፕሬሸር ነው ያለባት እንዳው ልጁን በሰላም ትገላገል እንጂ ከዚህ በኋላ ብዙ እድል የላትም ስትባል ብትሰማ እና ያንን በእምነት ወደ ውስጧ ብታስገባ በእርግጠኝነት ሐኪም ሊያድነው የማይችል ብለድ ፕሬሸር ሰውነቷ ላይ ይከሰታል። ባይኖር እንኳን ነው የምልሽ ባይኖር ከባዶ በሷ እምነት ውስጥ የገባው ነገር ነው እውነት የሚሆነው እንጂ ሐኪሙ ያለው ነገር አይደለም እውነት የሚሆነው። ሐኪሙ ያለውን ነገር ሰምተን እሱ ዝም ካለ በኋላ እኛ ውስጥ ለውስጥ የምንለው ነገር ነው በእኛ ውስጥ የሚሰራው። እምነት ማለት እኮ እሱ ማለት ነው። በየቤቱ ያሉ ጋብቻዎች የፈረሱ ናቸው። ልጆቻችን ከእጃችን እየወጡ ወደ ሱስና ወደ ልዩ ልዩ አይነት ነገር ውስጥ እየገቡ ነው። እና ችግሮቹ በጣም ከመብዛታቸው የተነሳ ሰዎች መላ ይፈልጋሉ። ብዙ ቦታ ነው መላ የሚፈልጉት። ሃይማኖት ቦታ ይሄዳሉ፣ ይጸልያሉ፣ ያውቃል የሚሉትን ጓደኞቻቸውን ወይም ከነሱ በፊት በተለይ እንዲህ አይነት ችግር ውስጥ አልፎ የሆነ ደረጃ ላይ የደረሰውን ሰው ይጠይቃሉ። አሁን ትልቁ ችግር ምንድነው? እንዴት አድርጌ ነው ካለሁበት ሁኔታ ተነስቼ የምፈልገውን ህይወት የምፈጥረው ነው። ጤንነት ከሆነ ችግሩ እንዴት አድርጌ ነው ከዚህ በሽታ ምንድነው? ድህነት ከሆነ እንዴት አድርጌ ነው የገንዘብ እጥረቴን ከወር የሚያጨናንቀኝ የገንዘብ እጥረት እንዴት ነው የምወጣው? እንዲህ አይነት ጥያቄዎች እየተፈጠሩ ሲሄዱ ማህበረሰቡ ውስጥ ሌሎች አማራጭ መላዎችን ወደ መፈለግ ይሄዳሉ ሰዎች። ያንን የምንማየው በምንድነው? አሁን የዛሬ ዓመት አሁንም ልክ ግንቦት አካባቢ ላይ ነበር የጀመርነው ዩቲዩብ ላይ ሰኞ የምንሰጠውን ሴሚናር እንቀርጻለን። ያንን ደግሞ 3 ቦታ ወይም 4 ቦታ እንቆርጥና መሀከል ላይ ያሉትን አንዳንድ ነገሮች በደንብ አድርገን ኤዲት አድርገን መልሰን ማህበራዊ ሚዲያ ላይ እናስቀምጣለን። አሁን በዚህ ጊዜ ውስጥ በሌላው ሰው አቆጣጠር እንደ ኢንተርቴይንመንት አይነት ባሉ ኮንተንቶች ላይ በጣም ያዘገመ ነው። እኔ ግን በእኔ አስተያይ 76,000 የሚበልጡ ሰዎች ሰብስክራይብ አድርገዋል በእኛ እንትን ላይ። አሁን ይሄ ምን ማለት መሰለኝ? ኢንተርቴይንመንት ላይ ብዙ ሚሊዮን የሚቆጠር ሰው ሰብስክራይብ ሊያደርግ ይችላል። በዚህ አይነት ኮንተንት ላይ ይሄ ሁሉ ሰው እያዩ ሰብስክራይብ የማያደርጉ አሉ። አይተው ሰብስክራይብ ያደረጉ በጣም ኢንጌጅድ የሆኑ ሌላም ጥያቄ ጭምር የሚጠይቁ ሰዎች አሉ። አሁን እንግዲህ 76,000 ቁጥር አይደለም ሰዎች ናቸው። በመላው ዓለም ያሉ ሰዎች ናቸው። እነዚህ ሰዎች የሚጠይቁትን ጥያቄና ተጨማሪ ደግሞ ከዛ በላይ ጠለቅ ያለ ነገር እኔ ጋብቻ ላይ ማማከር እፈልጋለሁ፣ እኔ ትዳር ላይ፣ እኔ እንደዚህ አይነት ነገር ላይ ሲሉ ደግሞ የምታየው ችግሩ ዝም ብሎ ላዩን እኛ በሰጠንበት መንገድ የሚቆምም አይደለም። በጣም ጥልቅ ነው እና በጣም ብዙ ሰዎች እዚህ አካባቢ ላይ እንትን አላቸው። በጣም ብዙ ፍላጎት አለ እዚህ አካባቢ ላይ። በጣም አሪፍ ሰው ከሁለት ዓለም የተጋባ ፍጥረት ነው አይደል? ከምድር አፈር አበጀው ይላል አይደል መጽሐፍ ቅዱስ ላይ ራሱ ከምድር አፈር አበጀው ይልና እስትንፋስ አገባበት፣ ከዛ በኋላ ሕያው ነፍስ ሆነ ይላል። ስለዚህ
ሰው የሁለቱ ዓለም ውህድ ነው ማለት አካላዊ ብቻ አይደለም ሰው መንፈሳዊም ብቻ አይደለም አካላዊው ነገራችንን ብቻ ካየን አካውንታችን ላይ ገንዘብ ከሌለ ቢዝነስ መጀመር አንችልም ጤንነታችን ላይ ሐኪም ቤት ሄደን ይሄ ማይድን በሽታ ነው ግባና ውርስ የምታወሳቸው ሰዎች አዘጋጅ ከተባልን አለቀ ማለት ነው መጨረሻው ይሄ ነው የገሃዱን ዓለም መርህ ብቻ ህግ ብቻ ከተከተልን ሰዎች የተሰጣቸውን ነገር ኤክሰርሳይዝ ማድረግ አይችልም በሌላ መልክ ደግሞ ስትመለከቺ እዚህ ሆነሽ አንድ ምስኪን ድሃ የሆነ ሰው ረዳት የሌለው ሰው ትምህርት የሌለው ሰው ካለበት ሁኔታ ተነስቶ ትልቅ ነገር ሲፈጥር ስታይ ደግሞ ኦኬ እሱ ስኬት ተነስቶ ነው እንደዚህ ያደረገው ማስረጃ እንዳትቆጥሪ ገንዘብ አልነበረው የሚረዳው ሰው አልነበረው ልምድ አልነበረው ከየት መጥቶ ነው ያ ሰው እንደዚህ ቦታ ላይ ደረሰው አካላዊው ነገር ብቻ ከሆነ ሪያሊቲው ድሃ ሆኖ ይቀራል ታማሚ ሆኖ ይቀራል ደስተኛ ያልሆነ ሰው ደስተኛ ሳይሆን በዛው መንገድ ነው መቀጠል ያለበት። እስቲ አሁን ታማሚ ያልከውን አሁን የታመመ ሰው የገንዘብ ችግር እንዳለበት ያለበት ይሄ በሎ ኦፍ አትራክሽን መድረስ የሚፈልግበት ቦታ ሊደርስ ይችል ይሆናል። ታማሚ የተባለው አሁን የውስጥ ህመሙን በሎ ኦፍ አትራክሽን ማዳን ሁሉ ይችላል 100%። የምርህና ቆይ ሰው ጸበል ሄዶ ድኖ አይተሽ ታውቂያለሽ? አውቃለሁ። ምንድነው እሱ? እምነት ነው አይደል? በእምነትን የምትደረገው ሎ ኦፍ አትራክሽን ማለት እኮ እሱ በአካል መንካት ማቺውን ነገር በእምነት መንካት ማለት እኮ ነው። ሎ ኦፍ አትራክሽን ሌላ ነገር ማለት አይደለም። በአካላዊው ማንነትሽ የማደርሽበት ቦታ ሄደሽ ነገሩ ሆኖ እንዳለቀ ሆኖ መረዳት ወይም ደግሞ መገንዘብ ወይም ማመን ማለት እኮ ነው። እምነት ማለት ነው ሎ ኦፍ አትራክሽን ሌላ ነገር ማለት አይደለም። ሰዎች ማይቻልም እንኳን ቢሆን ነገሩ በእምነት ግን ከነኩትና እንደሆነ አድርገው ከቆጠሩ በማይታወቅ በሰዎች ስሌት መገለጽ በማይችል መንገድ ወደ ክንውን መምጣት ይጀምራል። እምነት ማለት ነው ሲምፕል። ይሄ እምነት ከጥንት ጀምሮ በአባቶቻችን ስንሰበክ የነበር ነው። ቅዱሳት መጻሕፍት ላይ ያለ ነገር ነው። በዶኪመንተሪ መልክ ተሰርቶ ዘመናዊ ስለመሰለ ብቻ በዛ ጊዜ የመጣ ይመስላችኋል ሰዎች አይደለም። ምናልባት ቅድም አሁን ስትል ይሄ 95% ይሄ ሎ ኦፍ አትራክሽኑ ካዩ በኋላ እንዳልተሳካላቸው ቢያንስ 5% ሰርቷል ማለት ነው። የተወሰነ ፐርሰንት ሰርቷል። 2% 1% አካባቢ ሰርቷል። አንዳንዶቹ ሰዎች ደግሞ ያ መረጃ በቂ እንዳልሆነ ስለተገነዘቡ የበለጠ ወደሚረዱበት ኮንተንት ነው የገቡ። ትክክልም ነው ትክክልም አይደለም ከማለት ይልቅ እናጣራው ወደ ማለት የገቡ ሰዎች ደግሞ አሉ። ያልተቃወሙም ያልደገፉም በህይወታቸው ማስረጃ ለማግኘት እየሰሩ የነበሩ ሰዎች ደግሞ ነበሩ። አንዳንድ ሰዎችም አሉ ደግሞ አይደል ይሄ የባንክ ቡካቸውን እንዲጨምርላቸው የሚፈልጉትን ገንዘብ ሁሉ ይጽፉና ይሄ በሎ ኦፍ አትራክሽን መሳብ እንችላለን የሚሉ ሰዎች አሉ። ለነሱስ ምንድነው ይሄ ነገር ይሰራል አብሮ? ትጂ የምን መሰለሽ ነገሩን ለሁሉም በሚገባ መንገድም አጠር ባለ መንገድም ለማስረዳት ልትሆነው የምትፈልገውን ነገር ሆነኸው ተሰምቶህ አይተኸዋል ወይ ነው ጥያቄ። ጽፈኸዋል አይደለም። ስትጽፈው የጻፍከው ነገር በአንተ ህይወት ውስጥ ሲሆን አይተኸዋል ወይ በመንፈስ ውስጥ ኤክስፔሪየንስ አድርገዋል ወይ ነው ጥያቄ እንጂ ምን ያህል ትልቅ ነው ምን ያህል ትንሽ ነው በጽፈት በጽሁፍ ነው ወይስ ቁጭ ብሎ ሜዲቴት በማድረግ ነው ያመጣኸው አይደለም ጥያቄው። ሲሆን አይተኸዋል ወይ? ለምሳሌ አንድ የታመመ ሰው መዝለል አይችልም ረጅም መንገድ መሄድ አይችልም ብለን እናስብ አሁን ባለው ፋክት። ከዚህ በሽታ ቢድን ረጅም መንገድ መሄድ ይችላል መዝለል ይችላል አይደል? ይሄንን ሲያደርግ ራሱን ያየዋል ወይ? ይሄ ነገር በተጨባጭ በህይወቱ ሲመጣ ያየዋል ወይ? እውነት ሆኖ ተሰምቶታል በማንነቱ ውስጥ? እውነት ከሆነ ምንድነው የሚሆነው መሰለሽ? ታመሰግኛለሽ። ምክንያቱም የሆነ ያለቀ ነገር ላይ እንደገና ከሌላ ዓለም ለመቀበል እንደሚፈልግ ሰው አይደለም እንደተቀበለ ሰው ነው የምታመሰግኘው። ያ አይነት ስሜት ያ አይነት በመንፈስ የመንካት ሂደት ነው ነገሩን የሚያመጣው። ትልቅ መሆኑና ትንሽ መሆኑ አይደለም። ወይም ደግሞ ይቻላል አይቻልም ብለው ብዙ ሰዎች ማመናቸው አይደለም። አንቺ ይሆናል ብለሽ የምትጠብቂውን ነገር ሆኖ አልቆ አይተሽዋል ወይ? ወደፊት እንደሚሆን አይደል አሁን ሆኖ አልቆ አይተሽዋል ወይ ነው ጥያቄ። የሚገርመው ማለት ነው አንዴ ምን ሆንኩ መሰለ እንደዚህ መኪና እየነዳሁኝ ዝም ብዬ ፊል አደረገ ሰውነቴ አፍንጫዬ ውስጥ ሲቆስልብኝ አይነት ስሜት ተሰማው። ኡፍ አልኩና እንዴ ለምን እንደዚህ አሰብኩ ብዬ ተውኩት ማለት ነው። የሚገርም በሚቀጥለው ቀን ዘለና በሶስተኛው ቀን አፍንጫዬ ውስጥ ያሰብኩት ቦታ ላይ ቁስል ወጣብኝ እና ምን ይሄ እንደዚህ አሁን ይሄ ሎ ኦፍ አትራክሽን እንደዚህ ነገሮችን አስባችኋልና አንዳንዴ መልካም ነገርም ስታስብኩ መልካም ነገር ያጋጥማል። መልካም ነገር ስትመኝ የተመኘው ነገር ይሆንልሃል። ለዛ ነው መልካም ተመኝ መልካም ታገኛለህ፣ ክፉም ከተመኘህ እንደዛ። ለዚህ ዘመን ወጣት ብዙ ኢነርጂ ብዙ የሚቀር ጊዜ ላላቸው ሰዎች እና አሁን በምንኖርበት 21ኛው ክፍለ ዘመን 3ኛው ዲኬድ ውስጥ ለሚኖሩ ሰዎች በሙሉ የሚነግረው ነገር ምንድነው መሰለኝ? ሰዎች
በብዙ ነገር ሳይባክኑ ኢነርጂያቸውን ሳያጠፉ ተስፋ ወደ መቁረጥ ሳይሄዱ በፊት አእምሯቸው ማንነታቸው እንዴት እንደሚሰራ መረዳት አለባቸው። ይሄንን ስል እንደው ገበያዬን ለመስራት አይደለም። ሰዎች አእምሯቸው እንዴት እንደሚሰራ ካወቁ የተቀረው ነገር በሙሉ ቀላል። ምክንያቱም ከዚያ ማንነት ውስጥ ነው አንድ ሰው የሚፈልገውን መሆን የፈለገውን ሰው የሚሆነው ከውስጡ ነው፣ ከውጭ አይደለም። ገበያ ቦታ ላይ አይደለም፣ ኢንተርኔት ሰርፍ በማድረግ አይደለም። ግለሰቡ ውስጥ መሆን የሚፈልገውን ነገር የሚያደርግ የሆነ ነገር አለ። እሱም ቦታ የምናሳይበትን መንገድ ነው አሁን እንትን እያደረግን ያለ ነው። ዩኒቨርሲቲ ኢምፓክት ዩኒቨርሲቲ ብለን የጀመርነው ፕሮግራም አለ ለሁሉም የኢትዮጵያ ዩኒቨርሲቲ ተማሪዎች። ከ500,000 በላይ ተማሪዎች አሉ። በቁጥር ጥቂት ሰዎች ብቻ ናቸው እዛ ላይ እየመጡ ያሉት። መምጣት ቢችሉና ትውልዱን አብረን ብንቀይር፣ አደልት የሆናችሁ ሰዎች ደግሞ ነፍስ አወቅ የሆናችሁ በእኛ አይነት እድሜ ላይ ያላችሁ ሰዎች አእምሯችሁ እንዴት እንደሚሰራ ካወቃችሁ፣ ያን ቦታ ካስተካከላችሁት ጤንነታችሁ፣ ግንኙነታችሁ፣ ገቢያችሁ፣ ሁሉ ነገር ይስተካከላል። ይሄ ፊክሽን አይደለም፣ የውሸት የተካበ በጣም የተጋነነ እንትንም አይደለም። ሰዎች አእምሯቸውን እንዲያውቁ ለዛ የሚያስፈልገውን ዋጋ እንዲከፍሉ ማሳሰብ ፈልጋለሁ። በጣም አሪፍ። አመሰግናለሁ።